የአላህ ውሳኔ ሁሌም ለበጎ ነውና በያለንበት ሁኔታ ልባችንን በደስታ ይሙላልን። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሰው ዩቱብ ቻናል ተከታታይ ቤተሰቦቼ፣ ውድ ሀገሮች ልጆች፣ ከሀገር ውስጥም ከሀገር ውጭም የምትገኙ ኢትዮጵያውያኖች ሁላችሁንም ሰላም ሰላም ብያለሁኝ። የአላሁ ስብሓነ ወተዓላ ሰላምና እዝነት ጥበቃና ረህመት አይለያችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ የአላሁ ስብሓነ ወተዓላ ፍቃድ ሆኖ በድጋሚ ተገናኝተናል። አልሐምዱሊላህ ረብል ዓለሚን። ምስጋና ለአላሁ ስብሓነ ወተዓላ ይገባው ስላገናኘን ማለት ነው። እንዲሁም ዛሬም በአይነቱ ለየት ያለ ቪዲዮ እየላችሁ መጥቻለሁ። ከዚህ በፊት ጁምአ እንዴት ነበረ? እንዴት አሳለፋችሁት? እንግዲህ ጁምአ በጣም ደስ የሚል ቀን ነበረ ከኔ ጋር ያሳለፍኩት። ከእናንተም ደግሞ እጅግ ደስ የሚል በኢባዳ በዚክር በሶላት ኢንሻአላህ እንዳሳለፋችሁትም ተስፋ አደርጋለሁኝ ማለት ነው። እንዲሁም ዛሬም ደግሞ ታዲያ ለእናንተ ወሳኝና ጠቃሚ ነው ያልኩትን ነገር እየላችሁ መጥቻለሁኝ። ለአላህ ውሳኔ ቀድር እጅ መስጠት ያለው ውበትና ጥፍጥና እናያለን ማለት ነው። እንግዲህ ኢንሻአላህ እንደምትወዱት አልጠራጠርም። ቪዲዮውን እስከ መጨረሻው ፍጻሜ ድረስ ተከታተሉት ስል በአክብሮት ጠይቃለሁ። እንግዲህ ለአላህ ውሳኔ ቀድር እጅ መስጠት ያለው ውበት እና እንዲሁም ደግሞ ጥፍጥናው ምን ያክል ነው የሚለውን እና እስኪ ኢንሻአላህ ተከተሉኝ ማለት ነው። የአላህ ምርጫ ሁሌም ለኛ የተሻለ ነው። ለህይወትህ ወይም ለህይወትሽ ከአላህ ምርጫ የተሻለ ውብ ነገር ከቶ አይገኝም፣ አታገኝም ማለት ነው። አንዳንድ ጊዜ ነገሮች የተመሰቃቀሉ ጨለማ የዋጣቸውና የማይሳኩ ሊመስሉን ይችላሉ። ነገር ግን የአላህ ውሳኔ ልክ እንደ ጥበበኛ ሰዓሊ ነው። ምስሉ ተስሎ እስኪያልቅ ድረስ መስመሮች የተዘበራረቁ ሊመስሉ ይችላሉ። ሲጠናቀቅ ግን እጹብ ድንቅ ይሆናል። ያዕቆብ አለይሂ ሰላም ዩሱፍን ሲያጣው እንደ ማንኛውም አባት በሀዘን አይኑ እስኪጠፋ ድረስ አልቅሷል። ያኔ ያጣው ገና ህፃንና ደካማ የነበረውን ዩሱፍን ነበር። አላህ ግን ያንን ልጅ ለአመታት ርቆት እንዳይቆይ የወሰነውን ለክፋትም አልነበረም። ይልቁንም ዩሱፍን የግብጽ ግምጃ ቤት ቁልፍ እንዲይዝ ነቢይና ንጉስ እንዲሆን ለማዘጋጀት እንጂ አላህ ያጣኸውን ነገር መልሶ ሲሰጥህ እንደነበረው ብቻ ሳይሆን ካንተ በራቀባቸው አመታት ውስጥ ታላቅ አድርጎና አሳምሮት ይመልስልሃል ማለት ነው። የሙሳ እናት ልጇን በሳጥን አድርጋ ወደ ባህር ስትጥለው በሰውኛ እይታ ነገሩ ሁሉ ያከተመለትና ልጇን ያጣችበት መጥፎ አጋጣሚ ይመስላል። ነገር ግን አላህ ያንን ህፃን የጠበቀውና ያሳደገው በጠላቱ በፈርዖን ቤት ውስጥም ነበር። እናቱም ልጇን በክብርና በደመወዝ እንድታሳድግ አደረገ። አላህ ካንተ የወሰደውን ነገር አንተ ካሰብከው በተሻለ መንገድና ቦታ ጠብቆ የመመለስ ችሎታ አለው። አዩብ አለይሂ ሰላም ለአመታት በበሽታ ተሰቃይቶ ልጆቹንና ንብረቱን ሁሉ አጥቶ ነበር። ሰዎችን አማክሮ ሳይሆን ጌታውን ተማጽኖ በውሳኔው በመጽናቱ አላህ የጠፋውን ሁሉ መለሰለት። እንዳውም የነበረውን እጥፍ አድርጎ ሰጠው። ይህ የሚያሳየው ጅማሮ በህመም ቢሞላውም ፍጻሜው ግን በአላህ ምርጫ የታጀበ ስኬት መሆኑን ነው። ልብ በሉ ውዶችዬ። ታላቁ ኸሊፋ ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ እንዲህም ይል ነበር። ነገ ጧት ስነሳ በወደድኩትም ይሁን በጠላሁትም ሁኔታ ውስጥ ብሆን ግድ አይሰጠኝም። ምክንያቱም ለእኔ የቱ እንደሚሻለኝ አላውቅምና። የምወደው ወይስ የምጠላው ነገር? ሰለፎች ለአላህ ምርጫ ፍጹም እጃቸውን ይሰጡ ነበረ።
ምክንያቱም አላህ ለእኛ ካለን እዝነት በላይ እኛ ለራሳችን አናዝንምና ማለት ነው። ስለዚህ እህቴ ወንድሜ የውስጥህን ወይም የውስጥሽን ብርሃን ተከተል ወይም ተከተይ። ከአላህ ጋር ተመካከር፣ ኢስቲኻር አድርግ። ከዚያም ውጤቱን ለእርሱ ተው። ዛሬ ላይ የቆምክበት ቦታ ጭንቅ ቢልህም ነገር ግን ነገ የምትደርስበት ቦታ ግን የዛሬውን ጭንቅ የሚያስረሳህ ይሆናል ማለት ነው። የዩሱፍን አባት የያዕቆብን ትዕግስት የሰጠ አምላክ ያንተንም ሐዘን በደስታ ስብራትህን በክብር መጠገኑ የማይቀር ነው። ስለዚህ እክትያሩላህ የአላህ ምርጫ ምንጊዜም በላጭ ነው ማለት ነው። የአላህን ውሳኔ ሁሌም ለበጎ ነውና በያለንበት ሁኔታ ልባችንን በደስታ ይሙላልን ማለት ነው ውዶችዬ። ስለዚህ ችግር፣ መከራ፣ ፈተናዎች ሲያጋጥመን እነዚህን ነገራቶች እናስባቸው፣ እናስታውሳቸው ማለት ነው። አላህ ሲፈትነን ማንኛውንም ሰው ጠልቶ አይደለም። ነገር ግን እዱንያ ደግሞ የፈተና ምድር መሆኗን እወቁ። ያንን ፈተና ተፈትናችሁ ስታልፉ ደግሞ አላሁ ሱብሃነሁ ወተዓላ በተሻለ ነገር እንደሚያበስራችሁና እንደሚሰጣችሁ ጸጋዎቹን አትርሱ ማለት ነው። እና ሙዶቼ ስለነበረን ቆይታ አመሰግናለሁ። በቀጣይ በአዲስ ቪዲዮና ርዕስ እስከምንገናኝ ድረስ የምንወዳት የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በቀጣይ ቪዲዮ እስከምንገናኝ የምንወዳት የምናከብራት የምንሳሳላትም የኢትዮጵያ ለዘላለም ትኑር። ወሰላም አሌይኩም ወራህመቱላሂ ወበረካቱ።